በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አምላካችን በአንድነቱ የምናመልከው በአንድነቱ እግዚአብሔር መለኮት ፈጣሪ አምላክ ብለን በሦስትነቱ ሥላሴ አብ ወልድ መንፈስ ቅዱስ ብለን ሦስት አካላት ሦስት ፍጹም ገጻት እንደዚሁ ሦስት በሆነ የሚመለክ ለሥላሴ ክብር ምስጋና ይሁን። በዛሬው የትምህርታችን እንግዲህ የሚኖረን ትንሽ እንገፋና ጥያቄዎቻችሁን ለመመለስ ጥረት እናደርጋለን። ጥያቄዎች ተጠይቀዋል። የተጠየቁትን ጥያቄዎች እዚህ የላካችኋቸውን ጥያቄዎች በሚኖሩን ጊዜ ለማየት እንሞክራለን። በዋናነት ግን ጥያቄዎች ብዙ አይደለም የተጠየቁትና ስለዚህ የቀሩትን ሐሳቦች በመጠኑ ነካ ነካ ለማድረግ ጊዜ የምናገኝ ይመስለኛል። ስለዚህ ጥያቄዎቹ እነዚህ ናቸው። ሶስት ጥያቄዎች ሌላ አለ ከሶስት ውጪ ሁለት ሌላም ጋር አለ። እሺ እናያቸዋለን። ደህና ጥያቄዎቹ ላይ እንመለስባቸዋለን። ከጥያቄዎቹ በፊት መልካም እንግዲህ ባለፈው ጊዜ ለመነጋገር የሞከርነው የትምህርታችን ዘመናዊነት በሚለው እሳቤ ነው። ዘመናዊነት ብለን ስንል ምን ማለት ነው? ከኛ ከእምነታችን ጋር ዘመናዊነት ከኦርቶዶክሳዊነት አንጻር አሁን እያስከተለ ያለው ነገር በመጀመሪያ ዘመናዊነት ምንድን ነው የሚለውን ሐሳብ በሚገባ ለማየት ነው የሞከርነው። ያ የዘመናዊነት እሳቤ ከኛ ከኢትዮጵያዊነት እሳቤ በተለይም ደግሞ ከኦርቶዶክስ ጋር ከኦርቶዶክሳዊነት ጋር ያለው ችግር ምንድን ነው የሚለውን እሱን ለማየት ሞክረናል እና ዛሬ እንግዲህ ይነሳሉ ብለን የምንጠብቃቸው ጥያቄዎች ከዘመናዊነት አሉታዊነት ከዘመናዊነት ከሚለው አሉታዊ ወይም ደግሞ ከሚያስከትለው ጉዳት እንዴት ቤተክርስቲያን ልጆቿን መታደግ ትችላለች የሚለው ላይ ትኩረት የምናደርገው እሱን ነው። እንግዲህ ቅዱስ ጎርጎርዮስ ዘኑሲስ ጸጋ የሚሰጠው ስለ እምነታቸው ለሚያወሩ ሳይሆን እምነታቸውን ለሚኖሩት ነው ይላል እና እምነታችንን አሁን እዚህ የተሰበሰብነው ለማውራት አይደለም። አባታችን እንኳን ደህና መጡ። ወሳኝ የሆኑ ሐሳቦችን በመካፈል እምነታችንን እንዴት መጠበቅ እንደምንችል በጋራ ለመወያየት ነው። ዘመናዊነትን በእናንተ እይታ ረዳድ እንዴት ትገልጡታላችሁ የሚል ጥያቄ አቅርቤ ነበረ። እዚሁ ጋር ባጭሩ ሰዎች ዘመናዊነት ሲባል የሚረዱት ነገሮችን ዘመናዊ አድርጎ ከማየት ማለት ዘመናዊነትን የሚረዱት ስልጣኔ ብለው ነው። ዘመናዊነትን የሚረዱት የሰለጠነ አኗኗር ብለው ነው። የሰለጠነ አኗኗርና ዘመናዊነት ግንኙነት የላቸውም። ዘመናዊነት እሳቤ ነው። በተለይ ከሃይማኖት ከቀደመው ትውፊት ከቀደመው ባህል ከቀደመው ሃይማኖት ሰዎችን ቀስ በቀስ እያፋታ ወይም እየለየ ሰዎች ዓለምን በራሳቸው አረዳድ እንዲረዱ በማስቻል አእምሯቸውን በዛ መልኩ በመቅረጽ ያስተሳሰብ መንገዳቸውን በዛ በኩል እንዲያስቡ ቀስ በቀስ አእምሯቸውን በመቆጣጠር ከቀደመው ባህል ከቀደመው ሃይማኖት ከቀደመው ትውፊት ከቀደመው
እምነት እንዲወጡ የሚያደርግ አስተሳሰብ ነው ብለናል። ስለ እንግዲህ ቴክኖሎጂ የችግር መፍቻ የዘመናዊነት ውጤት ሳይሆን የችግር መፍቻ መንገድ ነው። ቴክኖሎጂ ከጥንት ጀምሮ ነበረ፣ ይቀጥላል፣ ወደፊትም ይኖራል። ምክንያቱም አንድ ሰው የሆነ ችግር ሲገጥመው ያን ችግር የሚፈታበትን ነገር ያጠናና መፍትሄ ያበጃል። እሱ ቴክኖሎጂ ብሎ ማለት ዘመናዊነት ማለት አይደለም። የብዙ ሰው አረዳድ ቴክኖሎጂን ዘመናዊነት ብሎ ነው የሚረዳው። ስልጣኔን ዘመናዊነት ብሎ ነው የሚረዳው። ስልጣኔ እውነተኛ ስልጣኔ ሰው መሆኑን አለመዘንጋት ነው። እውነተኛው ስልጣኔ ሰው እንደ ሰው ማሰብ መቻል። ለዚህም ደግሞ የቀናና ትክክለኛ ትምህርት ያስፈልጋል። የቀናና በእርግጥ አንድ አባት ሲናገሩ የሰው ልጅ ትክክለኛውን ትምህርት ካላገኘ ከአውሬ የከፋ ይሆናል ይላሉ። ከምን የከፋ ይሆናል? አያችሁ፣ ትምህርት ሰውን ይቀርጸዋል። ለምሳሌ አንድ ጥያቄ ልጠይቃችሁ። ሁላችሁም አፍ የፈታችሁበት ቋንቋ አለ አይደለ? ሁላችሁም ያን አፍ የፈታችሁበትን ቋንቋ እንዴት ነው የተማራችሁት ብዬ ብጠይቅ ከእናንተ መካከል የሚመልስልኝ አይኖርም። ለምን ካላችሁ ቋንቋው የእናንተ እንደሆነ ታውቃላችሁ እንጂ ቋንቋውን እንዴት እንደተማራችሁ የሚያስታውስ የለም። ግልጽ ነው? ከኔ ጋር ናችሁ አይደል? ምክንያቱም ልማር ብላችሁ አልተማራችሁም። አስባችሁ ተጨንቃችሁ ልማር ብላችሁ አቅዳችሁ አይደለም የተማራችሁት። የምትፈልጉትን ነገር ለማግኘት ጥረት ስታደርጉ፣ የምትፈልጉትን ነገር ለመግለጽ ጥረት ስታደርጉ፣ በዛ ጥረታችሁ ቋንቋውን ተምራችሁ ነው። ነገር ግን እንዴት እንደተማራችሁት አታስታውሱ። ተምራችኋል፣ እንዴት እንደተማራችሁት አታውቁ። ግልጽ ነው አይደለ? ያ ቋንቋ አሁን የምትናገሩት ቅልጥፍ አድርጋችሁ የምትናገሩት የአፍ መፍቻ ቋንቋችሁ ኤለዋን ወይም ማዘርታንግ በሌላ ቋንቋ የአፍ መፍቻ ቋንቋችሁን ልማር ብላችሁ ተጨንቃችሁ አስባችሁ አልተማራችሁ። እንደውም እንዴት እንደተማራችሁት እንኳን አታውቁ። ነገር ግን ያን ቋንቋ ምን ብላችሁት ነው? ተምራችሁት ነው። ከኔ ጋር ናቸው? ተምራችሁት ነው። እንደዚሁ ነው። እንደዚሁ ቋንቋውን ስትማሩት አስባችሁት እንዳልሆነ፣ አቅዳችሁ እንዳልሆነ፣ ይሁነኝ ብላችሁ እንዳልሆነ በህይወት ውጣ ውረድ ውስጥ አንድ የህይወታችሁ አካል ሆኖ እንደተማራችሁት፣ ነገር ግን እንዴት እንደተማራችሁት፣ መቼ እንደተማራችሁት፣ ለምን እንደተማራችሁት መልስ የላቸውም። እንደዚሁ እያንዳንዱ ጠባይ፣ እያንዳንዱ እናንተ ጋር ያለው ማንነት በዚህ መልኩ የተማራችሁት ነው። በዚህ መልኩ የተማራችሁት ነው። ስለዚህ በህይወታችሁ በትምህርታችሁ ወቅት የተማራችሁት ትምህርት ትክክለኛ ካልሆነ መጨረሻ ላይ ከአውሬ የከፋ ማንነትን ገንዘብ ታደርጋላችሁ። በዚህ በህይወታችሁ ውጣ ውረድ የተማራችሁት ትምህርት ትክክለኛ ከሆነ ቅዱስ ትሆናላችሁ፣ መንፈሳዊ ትሆናላችሁ፣ የሞራል ልዕልና ያላችሁ ትሆናላችሁ። ራሳችሁን የምታከብሩ፣ ፈጣሪያችሁን የምትፈሩ፣ ሰውን የምታከብሩ፣ እንደዚሁ እግዚአብሔርን የምትወዱ ትሆናላችሁ። እያንዳንዱ በህይወታችን ያለው ነገር የትምህርት ውጤት ነው። ያ ትምህርት ግን ትምህርት ቤት ገብተን አይደለም። ቋንቋችሁን ትምህርት ቤት ገብታችሁ እንዳልተማራችሁ ሁሉ ርክሰትን፣ ጥፋትን፣ ክፉ ነገርን፣ ተንኮልን በህይወት ሂደት ነው የምትማሩት። 4 መምህራን አሉ በህይወታችሁ ውስጥ 4 አስተማሪዎች አሉ። ስንት አስተማሪዎች? 4። የመጀመሪያው አስተማሪ ቤተሰቦቻችሁ ናቸው። ከቤተሰቦቻችሁ የምትማሩት ደብተር ይዛችሁ አይደለም፣ ሁ እያላችሁ ሳር ይዛችሁ ወይንም እያላችሁ በሳር አይደለም። አንዳንዴ በጨዋታ፣ አንዳንዴ በመከራ፣ አንዳንዴ በጥፋት፣ አንዳንዴም ደግሞ በተለያየ መልኩ ከቤተሰቦቻችሁ 40% የሚሆነውን ያህል የህይወታችሁን ጉዳይ ትማራላችሁ። ስንት ፐርሰንት? ከቤተሰባችሁ
ቤተሰቡ 40% አስተማረ ማለት ልጁን እንደሚፈልገው ይሆንለታል ማለት አይደለም። ለምን ካላችሁኝ የምታስተምሩት እናንተ ብቻ አይደላችሁም። 60% ሌላው ተረክቦ ነው የሚያስተምረው። ምናልባት ያ 40% ለልጁ ሕይወት በተቃና መንፈሳዊ ይዘቱን ባለቀቀ መልኩ የተማረው ትምህርት ካልሆነ መሰረቱ ጽኑ ካልሆነ 60ው ሊደመስሰው ይችላል። ስለዚህ 4 መምህራን አሉ። የመጀመሪያው ቤተሰብ ነው። ቤተሰብ ስንት ፐርሰንቱን ያስተምራል? 40። ይሄን ያሉት የተለያዩ የዓለም ጥናቶች ካረጋገጡት ነው ወስጄ ግምቴን አይደለም። ግምቴን ሳይሆን በጥናት ይሁነኝ ብለው ስለ ሰው የሚያጠኑ በተለይ ስለ ሰው ጠባይ፣ ስለ ሰው ማንነት፣ ስለ ሰው ምንነት ያጠኑ ምሁራን ቤተሰብ 40% ይይዛል ብለው አስቀምጠዋል። እንደ መነሻ አድርጌ የምነግራችሁ እሱን ነው። ልብ አላችሁ? አሁን ልጆቻችሁ እናንተ ያላችኋቸውን ብቻ እናንተ ባስቀመጣችሁት መስመር ብቻ የማይሄዱባቸው ድሎች ሰፊ ናቸው ማለት ነው። ሌላ 60% ሌላ ነው የሚያስተምረው። የመጀመሪያው ትምህርት ቤት ቤተሰብ ነው። 40%ቱን የሚወጣው ቤተሰብ ነው። ሁለተኛው ትምህርት ቤት ቤተክርስቲያን ናት። ሁለተኛው ትምህርት ቤት ማን ነው? ቤተክርስቲያን ናት። ኦርቶዶክስ ሆኖ የቤተክርስቲያንን ትምህርት በአግባቡ ካልተማረ መንፈሳዊ ሕይወቱ ጎደለ ማለት ነው። ቤተክርስቲያን ቤተሰባችሁ ሲያስተምራችሁ በድርጊት ያስተምራችኋል። እየኖረ ጥሩ አባት፣ ጥሩ እናት ልጆቻችሁ የሚማሩት የምትሏቸውን ሳይሆን የምታደርጉትን እያዩ ነው። ብዙ ጊዜ ልጆቻችሁን ከመምከር በላይ በጣም ጊዜ ወስዳችሁ ከመከራችኋቸው ይልቅ የሆናችሁትን የመረዳት አቅማቸው በእጅጉ ሰፊ ነው። ትልቁን ድርሻ የሚይዘው እሱ ነው። ግልጽ ነው አይደል? ትልቁን ድርሻ የሚይዘው እሱ ነው። የመጀመሪያው ትምህርት ቤት ወላጅ ነው። ወላጅ የሚያስተምረው በመንገር አይደለም፣ በማውራት አይደለም፣ በመኖር ነው። ከ40%ቱ ለልጆቻችሁ ትክክለኛውን ሕይወት በመኖር ያሳያችሁ ቤተሰቦች ካላችሁ 40% ወጥታችኋል ማለት ነው። ለምሳሌ በሌላ አነጋገር ልጁን እንዳትዋሽ፣ ውሸት መጥፎ ነው፣ ውሸት እንዲህ ነው የሚል አባት ትንሽ ቆየት ብሎ የተደወለለትን ስልክ ስንፈልግ እናበረዋለን። እዚህ የእናንተን ጥያቄ ለመቀበል ኢንተርኔት አብርተን ነው። ይቅርታ እሺ። ከኔ ጋር ናቸው አይደለ? አሁን ይዩት። አንድ ቤተሰብ ልጁን አትዋሽ ሲል ሲመክረው ቆይቶ ውሸት እንደውም ድብና አድርጎ ገርፎት ውሸት መጥፎ ነው ደግሜ እንዳልሰማ ሲለው ቆይቶ አንድ ቀን ስልክ ሲደወል ጓደኛው የት ነህ ሲለው አሁን ለስራ ከከተማ ወጥቻለሁ ይላል ቤት ሆኖ። ግን የት ነው ያለው ሰውየው? የት ነው ያለው ሰውየው? ቤት ውስጥ። ልጁ ምን ብሎት ነበረ? አትዋሽ። አሁን አባትየው ምን እያደረገ ነው? እየዋሸ ነው። ልጁ 100 ጊዜ አትዋሽ ተብሎ ከተመከረው ይልቅ ለካ ለአባዬ ሲሆን ውሸት ይቻላል፣ እኔን አትዋሽ አለኝ ትንሽ ስለሆኑ ጭቆና ነው ብሎ ነው የሚያስበው። ጭቆና ነው ለካ እኔ ትንሽ ስለሆኑ መብት ስለሌለኝ ነው። አያችሁ የገነባችሁትን እንዴት እንደምታፈርሱት አያችሁ። ትንሽ ቆይቶ ከዚህ በኋላ ሰውን ሁሉ ማክበር አለብህ ሲለው ቆየ። አባትየው ከኔ ጋር ናቸው። ሲለው ከቆየ ወዲያውኑ እቺ ብሎ እናቱን ገለማምጦ ሲሳደብ ልጁ ያያል። በቤት ውስጥ እናትየዋ ደግሞ ለልጁ የማትተካ ድርሻ ያላት፣ ለደህንነት ዋስትናው አባቱ፣ ለሆዱና ለሌላው ፍጆታው እናቱን ልጅ የማይተኩ አድርጎ ያያል።
ስለዚህ በደህንነት ጉዳይ አባቱን ማጣት አይፈልግም። በአጠቃላይ በቤት ባለው አስተዳደር ደግሞ በእናቱ አይደራደርም። አባትየው እናቱን የሚያበሻቅጥ ከሆነ ለልጁ አይከናት። እናቱ የማትተካ ውዱ ስጦታው ናት እናቱ። ስለዚህ አባትየው ሰውን አክብር ሲል ቆይቶ እናትየዋን በደቂቃ የሚያበሻቅጥ ከሆነ ልጅ ወዲያውኑ ምን ይላል? ማክበር ለካ ምን እየሆነ ይመጣል? ግራ እየተጋባ ይመጣል ማለት ነው። አይታችኋል? ልጆች ብዙ ደጋግማችሁ ከምትሏቸው በላይ የሚሆኑት የምታደርጉትን በማየት ነው። ከሌላ ሰው ጋር ያላችሁን፣ ከቤታችሁ ጋር ያላችሁን ምክክር። ስለዚህ ትምህርቱን ታስተምራላችሁ እንጂ መፍትሄውን አትሰጡም የሚል አንድ አስተያየት አለ። ያንዳንዱን ነገር ጥግ ድረስ ከሄን ሁለተኛውን ሐሳብ አንነካውም። ትንሽ ጀመር ሲደረግ ሌላውን ደግሞ እናንተ እያሰላሰላችሁ ትሞሉታላችሁ ተብሎ ይታሰባል እንጂ መምህሩ እዚህ ጋር ቆሞ ሁሉን ከአስከፈ ዘርዝሮ ያስተምራል ማለት አይደለም። ውሱን ሰዓት ናት አይደል? ብዙ አንቆይም። ስለዚህ ወላጅ መንፈሳዊ ወጣት የሚፈልግ ከሆነ መንፈሳዊ ይሁን። ልጁ እንዳይዋሽ ከፈለገ አይዋሽ። በዛ ሳምንት ካነሳውላችሁ ነገር የመጀመሪያው ልጆች በዚህ ዘመን ወላጆቻቸውን አራተኛ ደረጃ ነው በህይወታቸው የሚጠብቋቸው። ስንተኛ ደረጃ? የመጀመሪያ በልጆቹ ህይወት የመጀመሪያው ጓደኛው ነው። ጓደኛው ደግሞ የእድሜ ጓደኛው። እናንተ 100 ጊዜ ከምትሉት ይልቅ ጓደኛው አንድ ጊዜ ቢለው ይሰማል። ስለዚህ መፍትሄው ምን ይሁን ካላችሁ ለልጆቻችሁ እንደ ጓደኛ ዝቅ በሉለት። እንደ ጓደኛ ዝቅ ስትሉ ለጓደኛው ግልጽ እንደሚሆነው ያህል ለእናንተም ልጁ ግልጽ መሆን ይጀምራል። ልጆቻችሁ በልጅነት እድሜያቸው የሚዋሹ ከሆነ በእነሱ ቤት እየዋሹ አይደለም። በእነሱ ቤት ምን እያደረጉ አይደለም? እየዋሹ አይደለም። እና ምን እያደረጉ ነው ካላችሁኝ፣ ቀጥሎ ከሚመጣው ቅጣት፣ ቁጣ ወይንም ግልምጫ ለመዳን ጥረት እያደረጉ ነው። ልጁ እየዋሸ የሚሄደው ከቀጥሎ ከሚመጣበት ቁጣ ለማምለጥ በሚያደርገው ትግልና ጥረት ውስጥ ነው። ልጆች በጣም የሚዋሹ ከሆነ በህይወታቸው ከፍተኛ ቅጣት አስተናግደዋል ማለት ነው። የያዛችሁበት መንገድ ትክክል አይደለም ማለት ነው። አናኗራችሁ ትክክል አይደለም ማለት ነው። 100 ጊዜ ከነገራችኋቸው ይልቅ አንድ ቀን የሆናችሁትን መሆን ስለሚያስቀድሙ ማድረግ ስለሚወዱ፣ ስለዚህ ልጆቻችሁን ትክክለኛ ሆዳቸውን እንድታውቁ በአግባቡ እንድትመሯቸው እናንተ ልጆቻችሁ እንዲሆኑላችሁ የምትፈልጉትን እናንተ ሆኑላቸው። ልጆቹ እንዲሆኑ እንዴት አይነት ሰው መሆን እንደሚፈልጉ ትፈልጉ የለ? እናትም አባትም እንደሱ ሁኑ። የመጀመሪያው እሱ ነው። ሁለተኛው ቅጣት ምናልባት የማስተማሪያ መንገድ ነው ብላችሁ ከመረጣችሁ፣ ምን አልኳችሁ? መልሱልኛ። ምን አልኳችሁ? ቅጣት የማስተማሪያ መንገድ ነው ብላችሁ የመጨረሻው አማራጭ ቅጣት ሆኖ ካገኛችሁት ስትቀጡ ልጁ ለምን እንደተቀጣ ማወቅ አለበት። ለምሳሌ አንድ ልጅ የዛሬ ወር የሆነ ስህተት ፈጽሞ፣ መቼ አልኳችሁ? የዛሬ ወር። ከኔ ጋር ናችሁ? የመጀመሪያው ትምህርት ቤት ቤተሰብ ነው ብያችኋለሁ። ሁለተኛዋ ትምህርት ቤት ቤተክርስቲያን ናት። ቤተክርስቲያን የምታሳድገው እንደናንተ እየቀጣች አይደለም። ልጆችን የምታስተምረው እንዲህ ያለች ተነግራለች። ከዛ በኋላስ ወደ መንፈስ ቅዱስ ታስጠጋለች በሚስጥራት በኩል። አሁን እዚህ እኔ ብቻ አይደለሁም መምህሩ፣ መንፈስ ቅዱስ አለ። የኔ ያስተማርኩትን ከእናንተ ህይወት ጋር የሚያዋህደው መንፈስ ቅዱስ ነው። የመምህሩ ብቃት ብቻ አይደለም። እዚህ ላይ ሚስጥራት አሉ፣ መንፈስ ቅዱስ አለ፣ መላእክት አለ፣ የቅዱሳን በረከት አለ። ይሄ ተራርጦ ወደ ቤተክርስቲያን ደጅ የሚጠኑት ሁሉ በረከት አያጡ። ሁለተኛው ትምህርት ቤት ቤተክርስቲያን ናት። ሶስተኛው ትምህርት ቤት
አካባቢያችሁ ነው፣ ጎረቤቶቻችሁ፣ ማህበረሰብ አለ፣ ጎረቤት አለ፣ ቴሌቪዥን አለ፣ ሚዲያው አለ፣ የመሳሰለው ነገር ሶስተኛው ትምህርት ቤት ነው። እዩ እናንተ ጠንካራ መሰረት ካላሳዛችኋቸው፣ በግልጽ እንድትወያዩ እድል ካልሰጣችኋቸው፣ እናንተ ልጆቻችሁን እየሆናችሁ እያስተማራችኋቸው ነው አይደለ? እናንተ የምትኖሩለትን ውድ አድርጋችሁ ያከበራችሁትን ሰብና አራክሰው የሚሄዱ ደግሞ ደጅ ይገኛሉ። ልጁ ያንንም ያህል ማመዛዘን አይችልም ሕፃን ስለሆነ። ስለዚህ እንዲያመዛዝን እድል የሚሰጠው ከእናንተ ጋር ያለው በቀረቤታ መነጋገራችሁ፣ ከልጆቻችሁ ጋር የምታወሩት ወሬ፣ የምትጫወቱት ጨዋታ፣ እሱ ምን ያደርጋል? እደጅ ያዩትን ለእናንተ ይነግሯችኋል። ሲነግሯችሁ ቅርጽ የምታስይዙት አንተ እንዲህ አይባልም ባለቄ ካላችሁት ብልግና ምንድን ነው የሚለውን ስለማይለይ ሁለተኛ የሆነውን ነገር ለእናንተ ለመንገር ይፈራል። ስለዚህ ልጁን የምታረሙት በመልኩ ነው። በጣም በጽሞና የልጁ እድሜ ልክ ነው፣ በሚገባው ልክ። አቡሽ እንዲህ ሲያረጋየው እንዲህ እኮ አይደረግም፣ እንዲህ ነው ተሳስተዋል፣ አንተም እንዲህ ካረ ቀስ ብሎ በሚገባው ልክ። ልጆችም ብዙ የምትመክሯቸው ከሆነ አይሰሙም፣ ጭቅጭቅ ነው። ምክር ውጤትም አያመጣም። በመሰረቱ ምክር ውጤት አያመጣ። ውጤት የሚያመጣው መሆን ነው፣ የሚያዩት ነገር ነው። ስለዚህ ሚዲያ አለ፣ ቴሌቪዥኑ አለ፣ ስማርትፎን አለ፣ የመሳሰለው ነገር ይቀበላቸዋል ልጆቹን። ከዛ እናንተ ቅዱስ ያላችሁትን ነገር እያራከሰ ይሰጣቸዋል ምርጫውን። ከእናንተ ጋር በግልጽ የመወያየት ክሂል ከሌለ ወይንም ሮጦ አዳሪ ከሆናችሁ ጠዋት ዝርብርዝበር ደክሞኛ ብለው ወደ አልጋ የሚታይ ጠዋት ልጁ ሳይነሳ ወደ ሮጦ የምትሄድ ከሆነ እመነኝ ለማን እንደምትለፋ አላወቅም። የምትለፋው ለልጆች ከሆነ ለፈረሰ ልጅ የምትገነባው ግንብ መሞቻው እንጂ መኖሪያው አይሆንም። ልጁን ሳትገነባ ዝም ብለህ ድንጋይ ብትቆልልለት ውጤት አያመጣም፣ አያውቀውም፣ ትርጉሙ አይገባውም፣ እንዴት ሆነ እንዳመጣው አይገባውም። በእያንዳንዱ ልፋትህ ለልጅ ፍቅርን አሳየው፣ ጊዜ ስጠው። አይደለ? ጊዜ ወንዶች ወደ ትዳር ዓለም ከገቡ በኋላ በቀጥታ ትዳሩን ይረሱትና ሌላ ሁለተኛ ትዳር ይመሰርታሉ። ሁለተኛው ትዳር ስራቸው ነው። ሁለተኛው ትዳር ምንድን ነው? ትኩረት የሚያደርጉት በሙሉ ትዳራቸውን ቤት ሚስታቸው ልጆቻቸው ካስቀመጡ በኋላ 24 ሰዓት አይምሯቸው ውስጥ ያለው ስራቸው ነው። ባልና ሚስት ሁለቱም ተመሳሳይ ስራ ቢሰሩ ሚስት ቤቷን ይዛ ወደ ስራው ትሄዳለች። ምኗን ይዛ? ባል ደግሞ ስራውን ይዞ ወደ ቤቱ ይመጣል። ስራውን ይዞ ወዴት ይመጣል? ወዴት ይመጣል? ወደ ቤት ይመጣል። ልዩነቱ ገብቷቸዋል? ትዳር ሂዱ። አሁን የቡራኬ ሰዓት አይደለም፣ እዛ ቁጭ በሉ እሺ። አሁን የቡራኬ ሰዓት የትምህርት ሰዓት ነው። ልጁ ምን ያደርጋል ማለት? ሴት ስራዋን ይዛ ወዴት ትሄዳለች? ወደ ቤቷ። ባል ደግሞ ስራውን ይዞ ወዴት ይመጣል? ሚስት ቤቷን ይዛ ወዴት ትሄዳለች? ወደ ስራዋ። ማለት ስራዋ ላይም ቢሆን የቤቷን ነገር ምን ትላለች? ታስባለች። ወንድ ደግሞ በቤቱ ተኝቶ ምኑን ያስባል? ስለሚጣመድ ብዙ ጊዜ ልጆቹንና ትዳሩን ቤቱን የማየት አቅሙ በጣም አናሳ ነው። አጠገቡ ላይ የሚከናወነውን ነገር ላያስተውል ሁሉ ይችላል። እንደዚህ ያለ አባት የሚያሳድገው ልጅ በዚህ ዘመን ጤነኛ ልጅ እንደሚፈልገው አይሆንለትም ማለት ነው፣ እንደሚፈልገው። ስለዚህ ሶስተኞቹ ትምህርት ቤቶች እነዚህ ናቸው። አራተኛው ትምህርት ቤት ዩኒቨርሲቲ ነው። ዘመናዊው ትምህርት ነው። ዘመናዊ ትምህርት የሚያስበው የሰው ልጅ ከዝንጀሮ መጣ እያለ የተለያየውን ነገር እየደበላለቀ አውሮፓም የጫነውን አውሮፓዊ ማዕከል ነው የሚማረው። በሱ ነው የሚያልፈው። ስለዚህ ልጆቻችሁ ልጆች እንዲሆኑ የመጨረሻ 5ኛ ትምህርት ቤት አለ። እሱ የመጀመሪያው በዩኒቨርሲቲ በማህበረሰቡ ቤተክርስቲያን ሀ ብሎ በሳር እምቢ ካለ ዋ ብሎ ባሳር። የመጨረሻው 5ኛው ትምህርት ቤት ማረሚያ ቤት ነው። እሱን የመጨረሻው ትምህርት ቤት እሱ ነው። ከዚህ ሁሉ በዚህ በአራቱ ትምህርት ቤቶች ያልተማረ በመከራ የሚማርበት ትምህርት ቤት የመጨረሻው ማረሚያ ቤት ይሆናል ማለት ነው። ስለዚህ ልጆቻችሁን ከ40% በላይ ድርሻው የላችሁም። እሱንም በአግባቡ ካልተወጣችሁ አሳልፎ እንደ መስጠት ይቆጠራል። ወደ ጥያቄዎቹ እንግባ ነው የሚሉኝ መምህር። ወደ ጥያቄያችሁ እንግባ ከሰዓት አንጻር። እሺ
እሺ የት አለ? እሺ ቤተሰቦቿም ኦርቶዶክስ ናቸው። ነገር ግን በአሁኑ ሰዓት እምነት የለኝም ማለች። ለምን ስላት አንድ ኃይል አለ፣ ግን ሰዎች ላይ በተለይ ሕፃናት ላይ የሆነ መጥፎ ነገር ሲደርስ ለምን አይጠብቃቸውም ወይም ለምን አያድናቸውም ብላ ጠየቀችኝ የሚል ጥያቄ። ሕፃናት ላይ የሚደርሰውን ነገር ደግመን አሁን ትምህርት ሰዓት ነው። እሺ ሌላ ጊዜ ና ውሰደው። አሁን የትምህርት ሰዓት ሌላ ውሰደው ቅፍ አድርግና ውሰድ መልሰው። ልጄ ኦርቶዶክስ እሱ ቅድም እንዳልኳቸው የመጀመሪያው ያሳደጋችሁበት መንገድ ነው የመጀመሪያው ጉዳይ። ሁለተኛው እናንተ በደንብ ሳትሰሩ ዘመናዊ ትምህርት ተቀበለ። ዘመናዊ ትምህርት ላይ ደግሞ ፍልስፍና አለ፣ የኡሾ ፍልስፍና። ለምን እንዲህ አይደለም ለምን እንዲህ አይደለም የሚሉ ፍልስፍና እንግዲህ በፌስቡክም በምኑም ልጁ ያንን እንትን ልክ ነው ይላል። እንደዚህ የሚጦዙ በጣም ብዙ ወጣቶች አሉ። ለማንኛውም ይህንን ሐሳብ በአንድ ቃል ልጠቅልላችሁና ወደ ትምህርቴ ልመለስ። አንድ ቀን አባ እንጦንስ ይጸልያሉ። እየጸለዩ ይሄ ሐሳብ ወደ ውስጣቸው ይመጣል። መጸለይ እስኪያቅታቸው ድረስ ሁለት ሐሳብ አይምሯቸው ውስጥ ይመላለሳል። አንደኛው ሐሳብ እድሜያቸውን ጥግብ ያሉ አዛውንቶች እያሉ ሕፃናት ለምን ይሞታሉ? ሁለተኛው ሐሳብ በክፋታቸው ዓለምን ያስመረሩ ክፉዎች እያሉ ለዓለም ጨው የሆኑ ቅመም የሆኑ ደጋግ ሰዎች ስለምን ይሞታሉ? አይምሯቸው ውስጥ እየመጣ ይታገላቸዋል። በኋላ ጸሎቱን አቆሙና ጌታዬ ኢየሱስ ክርስቶስ ሆይ መጸለይ አልቻልኩም፣ አይምሮ ውስጥ ይሄ እየመጣ ይታገለኛል አሉና ይታገለኛል፣ በጭራሽ መጸለይ አልቻልኩም እባክህን አሉና ወደ ፈጣሪያቸው ጥያቄውን አቀረቡ። ለምንድን ነው አረጋውያን እድሜያቸውን በአግባቡ የኖሩ አዛውንት እያሉ ሕፃናት ለምን ይሞታሉ? እንደገና ደግሞ በጣም በክፋት ዓለምን ያስመረሩ ሰዎች እያሉ ደጋግ ሰዎች ለምን ይሞታሉ አሉ። እናም ቅዱስ ሚካኤል መልስ ይዞ መጣ። እንጦንስ ይህ የእግዚአብሔር አሰራር ነውና በምርምር አትደርስበትም፣ ይልቁኑ ወደ ራስህ ተመለስ አላቸው። የእግዚአብሔር አሰራር ማለት ምን ማለት ነው ብለን ስንል እስኪ አንድ ጥያቄ ልጠይቃችሁ። የሚሞቱት አረጋውያን ብቻ ቢሆኑ ወጣቶች ገና እስከምናረጅ ጊዜ ያለን በማለት ምን ሊያደርጉ ይችላሉ? ምን ሊያደርጉ ይችላሉ? አሁን በጣም የከፋ ዓለምን ያስመረረ የከፋ መደንደን ይከሰት ነበረ። ገና ጊዜ ያለ አሁን እንኳን ገና ንስሐ ቆረብ ስትለው ገና ጊዜ ያለኝ የሚለው ምን አሉ ነው። አሁን እንኳን ይታሰቡት። ለምን አታስቀድስም ስትለው እኔ ገና ወጣት ነኝ የሚለውን አስቡት። በዚህ ላይ ወጣት የማይሞት ቢሆን ኖሮ አስቡት፣ የሚሞቱት አረጋውያን ብቻ ቢሆኑ ኖሮ የወጣቶች ክፋት ዓለምን ያቆሽሻት ነበረ። አሁን ካለ የባሰ የከፋ ማለት ነው። ደግሞ የሚሞቱት ክፉ ሰዎች ብቻ ቢሆኑ ኖሮ በመጀመሪያ ደጎች የምንኖረው በደግነታችን ነው እንጂ እግዚአብሔር ነው የሚያኖረን አይሉ። ምን ሊኖሩ ይችላሉ? እኔ የምኖረው ደግ ስለሆንኩ ነው ይላሉ እንጂ እግዚአብሔር እያኖረኝ ነው አይሉ። ሁለተኛ ክፉዎችን እየመረጠ እግዚአብሔር ቢቀር ምንድን ነው ማለት ነው? ደጎች የምንኖረው በደግነታችን ነው ብለው እግዚአብሔርን እስከ መርሳት ይደርሳሉ። በራሳቸው እንደሚኖሩ ማሰብ ይጀምሩ። ከዛ ውጪ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር ለይቅርታ ቸርነትና ምሕረት ርኅራኄ ከጥያቄ ምልክት ስር ይወድቃል። አዋቂዎች በቃ ሕፃናት ምንም ሰው አድጎ እስኪ ምንም ባይሆኑ ልጆች አዋቂዎች ሰው እንደዚሁ መኖር እንደሚችል ያለ እግዚአብሔር መኖር እንደሚችል ማሰብ ይጀምሩና ከእምነት መንገድ ይወጣሉ። ስለዚህ እግዚአብሔር በተለያየ ነገር ቤተሰብን ያስተምራል፣ ሕፃናትን በመቅጣት ያስተምራል። ለምሳሌ የዳዊትን ታሪክ መጥቀስ እንችላለን። ከጊዜ አንጻር ዳዊት ለምሳሌ የሆነውን ታውቃላችሁ። የዳዊትን ታሪክ ያለዚያም መምህራችን ሌላ ጊዜ በደንብ ይተርኩላችኋል። ለምን እንደሚሆን ያሉትን ነገሮች ይተርኩላል። ስለዚህ እንዳጠቃላይ በሁለት ነገር አስቡት። የመጀመሪያው ነገር
ልጆቻችሁን በደንብ ስላልሰራችኋቸው የዓለም ተቀበለ፣ በራሱ አስተሳሰብ እንዲያስቡ አደረገ። አንደኛው ይሄ ነው። ሁለተኛው የእግዚአብሔር አሰራር ልዩ ልዩ ነው። ሕፃን ሲል አዋቂ፣ አዋቂ ሲል ሕፃን፣ ወጣት ሲባል አዋቂ እንደዚህ ይሆናል። ይህም ክፉ ሲባል ደግ። የእግዚአብሔር አሰራሩ ልዩ ልዩ ነው። ምክንያቶች ደግሞ ደግ ብቻ ቢኖር ኖሮ ደግ የሚኖረው በእግዚአብሔር ሳይሆን በደግነቱ እንደሆነ ያስብ ነበር። ክፉ ብቻ ቢሞት ኖሮ የእግዚአብሔር መሐሪነት፣ ይቅርባይነት፣ ንስሐ እንኳን ቸርነት ግምት ውስጥ ይወድቅ ነበረ። ሽማግሌ ብቻ ቢሞት ወጣቶች እድሜ ያለን ብለው ይከፉ ነበር። ወጣት ብቻ ቢሞት ደግሞ አረጋውያን በሰቀቀን፣ ወላድ በሰቀቀን ያልቁ ነበረ። የተለያየ የአሰራር የእግዚአብሔር አሰራር ሲሆን ከሰው ከእግዚአብሔር ጋር ያለውን አካሄድ እንዲያጠብቅ ከእግዚአብሔር ጋር ያለውን አካሄድ እንዲፈትሽ የእግዚአብሔር ማስተማሪያ መንገዶች ናቸው። ሁለተኛው ጥያቄ ምን የሚል ነው? በጣም ደስ የሚል ትምህርት ነው የተማርነው እና የሃይማኖታችንን ጥያቄውን አውጥታችሁ እግዚአብሔር ሮብ እስኪደርስ እናፍቃለን ነው። ሁሉም ቤተክርስቲያን እመኛለሁ። ምርቃት ነው ይመስለኛል። በዚህ ዘመን እንዴት ነው ልጆቻችንን እግዚአብሔርን የሚፈሩ ካለው ቴክኖሎጂ ከሳይንሱ አንጻር የሚል ፎንት መቀየር ይኖርብኛል። መልካም እሺ። በዚህ ዘመን እንዴት ነው ልጆቻችንን እግዚአብሔርን የሚፈሩ ካለው ቴክኖሎጂ ሶሻል ሚዲያ ጠብቀን ማሳደግ የምንችለው? ስንመታቸው እንኳን እኛን መጥላት ነው የሚጀምሩት። ጊዜው ሩጫ ነው። ጠዋት ወጥተን ማታ ነው የምንገባው። ያስጨንቀኛል በጣም። አመሰግናለሁ። ይህንን በደንብ ቢያስረዱን ግማሽ በሚሆን መልኩ መልሼዋለሁ ብዬ አስባለሁ። ከኔ ጋር ናቸው። መድገም ይቻላል፣ ግን ጊዜያችሁን ደግሞ ከተፈቀደልንም ሰዓት ቤት ገብታችሁም ደግሞ ማህበራዊ ነገር ስለሚጠብቃችሁ እኔ እንደው አውቃለሁ ብዬ ረጅም ጊዜ በወስድባችሁ ደግሞ እዚህ መካከል ሌላ ቀን እንዳትመጡ ማድረግም ጭምር ነው የሚሆነው። ስለዚህ እንዴት ነው ማለት ከቴክኖሎጂ አንጻር አንድ የተጠና ጥናት አለ። ቴክኖሎጂው አንጻር አሁን እናንተ ክፉ ሆኑብን ነው አይደለ? ብድግ ብሎ ቤተሰቡን የሚገለጥ በአውሮፓ እና በአሜሪካ ብድግ ብሎ አንድ ሰው ምንድን ያደረገው ከዚህ በፊት የነገርኳችሁ ሁለት ወንድማማቾች ናቸው። ተመካከሩ። ከዛ የቤተሰቡን አባላት እናትን፣ አባትን፣ እህት፣ ወንድም ምናምን ገደሉ በመሳሪያ እንትን ብለው። ከዛ አንድ ትንሽ ልጅ አመልጣ የሆነ ስርቻ ውስጥ ገብታ አመልጣለች እና ፍርድ ቤት ቀርቦ ሲጠየቅ ምን ይሰማችኋል ይህን በማድረጋችሁ? በጣም የሚቆጨን ያቺ ትንሿ ሕፃን በማምለጧ ነው እንጂ ቤተሰቡን በመግደሉ አይደለም የተጸጸተው። የኢንዲቪጁዋሊዝም ዘመን፣ የግለኝነት ዘመን ልጆችን ሰውነታቸውን እንዲያጡ ያደርጋል ብለን በደንብ ተነጋግረናል። ሰው አድርጓቸው በመሆን ቅድም ያልኩትን ባልደግመው ከቴክኖሎጂ አንጻር ብቻ አንደኛ በመጀመሪያ 3 ዓመት እስኪ አሁን ላይ የተጠና ጥናት ምን ያሳያል ካላችሁ ፈረንሳይ ላይ የተጠና አንድ ጥናት አለ። እነሱ ላይ የተጠናው ጥናት ምንድን ነው የሚለው? ከዚህ በኋላ ሀገር የሚረከብ ልጅ ማግኘታችን ጥርጥር ያጠራጥራል የሚል ጥናት ተጠንቷል። በምን ምክንያት? ቴክኖሎጂ ሰውን ከሰውነት አሳነሰው፣ ሰውን እየበላው ነው፣ ወደ አውሬነት እየቀየረው፣ ራስ ወዳድ አይደል፣ ለሌላው የማይኖር ኃላፊነት የማይሰማው አደረገ። ወንጀል ተበራከተ፣ ብዙ ነገሮች ተበራክተዋል። ይህም በዘረዘር ደስ ይለኝ ነበር። ከሰዓት አንጻር እንደዚሁ ራፍ ላይ ልንገራችሁ እና ምን ይደረግ የሚለው ላይ ሊቃውንቱ ያቀረቡት መፍትሄ ይሄን የሚል ነው። አንደኛ 3 ዓመት ያልሞላው ሕፃን በተአምር ስክሪን እንዳያይ። ምን እንዳያይ? 3 ዓመት ያልሞላው ሕፃን ምን እንዳያይ? ስክሪን የሚባል ነገር እንዳያይ። እናንተ የምታጫውቱት በምንድን ነው? እዛው ገና በኮምፒውተር አይደለ? እንትኑ በተለያየ አስቸጋሪ ነው። በስክሪን እንዳያይ 3 ዓመት ያልሞላው። 11 ዓመት ያልሞላው ልጅ በተን ስልክ እንኳን እንዳይነካ። ስንት ዓመት ያልሞላው? በተን ስልክ የሚባል እንዳይነካ 11 ዓመት ያልሞላው። 18 ዓመት ያልሞላው ልጅ በተአምር ስማርትፎን እንዳይነካ። 18 ዓመት ያልሞላው ልጅ በተአምር ስማርትፎን፣ 11 ያልሞላው ከናካቴው ስልክ እንዳይነካ ነው። ስማርትፎን አይደለም ስልክ። 18 ዓመት ያልሞላው ልጅ ከናካቴው ስማርትፎን እንዳይነካ። ይሄ የሀገር ሕግ ሆኖ መጽደቅ አለበት ብሎ ወደ ፈረንሳይ መንግስት የቀረበ ጥናት ነው።
ቴክኖሎጂ። ከዚህ ውጭ ሌላውን ይሄን እንግዲህ አስቡት። እንደዚህ ያለ ጥናት አጥንተው ይሄን ጉዳቱን ዘርዝረውታል። ምናልባት መምህር ይስሐቅ ከልጅ አስተዳደግ ጋር አንድ ቀን ፕሮግራም እንመጣና ደግመን ሰፋ አድርገን እናየዋለን። ያሉትን ነገሮች እናያለን። አኮረፋችሁ እንዴ? ደጋግማ አትንጣ እያላችሁ ነው? እሺ በቃ አልመጣም፣ ካኮረፋችሁ አልመጣም የሚል ነው። ሁለተኛው ከቴክኖሎጂ አንጻር ስማርትፎን ካልነኮ የሚገጥማቸው ምንድን ነው? ቴሌቪዥን ነው። ሌላው የሚቀረው ቴሌቪዥን፣ ላፕቶፕ፣ እነዚህ ነገሮች ከተከለከሉ ወደ ጌምም የመምጣት እድላቸው በጣም ቀላል ነው። የሚጫወቷቸው ብዙ ተገቢ ያልሆኑ ሱሰኛ የሚያደርጉ ነገሮች አሉ። ሌላው እንግዲህ ከቴሌቪዥን ነው። ምን ያህል ነው ልጆችን ያማከሉ ፕሮግራሞች ቤት ውስጥ አሉ። ከ3 ዓመት በላይ ያለ ልጅ 3 ዓመት ያልሞላው ስክሪን ባያይ ጥሩ ነው፣ ስክሪን ጋር ባይደርስም። 3 ዓመት የሞላቸው ልጆች ግን የሚሉት ምንድን ነው? ገና ከመጀመሪያ ሀ ብሂል ሀሎ ሀሎ ተዚያ አይደለም አሌፍ ቢል አፈጣሪ ኩሉ ዓለም ቤት ቢል ባህል እግዚአብሔር ጋቤል ቢል ግሩም እግዚአብሔር ዳሌት ቢል ልሉ እግዚአብሔር ሄ ብሂል ህሉ እግዚአብሔር ዛይ ብሂል ዝኩር እግዚአብሔር እያልን ነው። ጤት ብሂል ጠብ እግዚአብሔር ሄት ብሂል ሕያው እግዚአብሔር። እኛ ከእግዚአብሔር ጋር ፊደሎች በሙሉ ሀሎተ እግዚአብሔር ነው የምናስጀምረው። አሁን ደግሞ ምንድን ብለው የሚጀምሩት ኤ አፕል ቢ ባናና ምናምን አይደለ? ቢ ባናና ሲጀምር ሰው የሚሸት አይደለም። ከኛ ትምህርት ቶታል ያፈነገጠ ነው። ስለዚህ የቴሌቪዥን መርሃ ግብር ቢሆን እኛን ሊሸት የሚችል ሰውነቱን እንዲወድ የሚያደርግ ቤተሰቡን እንዲወድ የሚያደርግ የተመረጡ መርሃ ግብሮች ልጆች በእድሜያቸው የሚያዩዋቸውን ብቻ እንዲያዩ አድርጉ። አለዚያ 5 ዓመት ሳይሞላው ይበስልና 15 ዓመት ሲሞላው ጥሬ ይሆናል። 5 ዓመት ሲሞላው ይንጣጣና አንተ ስብት ብል ስትቆረቋቁመው 20 ዓመት ሲሞላው ደንቆሮ ሆኖ ቁጭ ይላል። አስቸጋሪ ነው። እውነቴን ነው የምላችሁ፣ በጣም አስቸጋሪ ነው። ስለዚህ ከቴክኖሎጂ አንጻር በዚህ ረገድ ብናየው በቂ መልስ ነው ብዬ አስባለሁ። ቅድም ከሰጠሁት ሰፋ ያለ ዝርዝር አንጻር ይበቃል አይደል? ቅድም ከተሰጠው ዝርዝር ሐሳብ አንጻር የሚበቃ ይመስለኛል። አለዚያ ደግሞ ከልጆች አስተዳደግና ከትዳር ጉዳይ ላይ የትዳር ጉዳይን 1-3-4 ቀን እንደዚህ ልናይ እንችላል ወደፊት። አሁን እንኳን ክላስ አልችልም። እግዚአብሔርን መፍራት ቤተ መቅደሱን ማክበር ትእዛዝ ሆኖ ሳለ በዚህ ዘመን ግን ተደፋፍረው ለሌሎች በመታየት የራሳቸውን ኃይል በማጉላት ቀጣይነት ያለውን የቤተክርስቲያን ስርዓት ለምን ይሽራሉ? እኔ የሚሽር አላየሁም። ነገር አታምጡ ነገረኞች። ምን አሳያችሁ? አሁን ከቤታችሁ አልፋችሁ አሁን እዚህ ታማላችሁ። እኔ እዚህ ያለ አይመስለኝም ማለት መምህር ይስሐቅ አለ የለም ብለዋል። መምህር ይስሐቅ የለም ብለዋል። ዞሮ ግን ቤተ ክርስቲያን ላይ ማንም የቤተክርስቲያንን ስርዓት ሊደፋፈር አይገባም። ግን ስርዓት የምትሉት ነገር እውነት እናንተ የቤተ ክርስቲያንን ስርዓት ጠንቅቃችሁ አውቃችኋል ወይ? የትኛው ስርዓት ነው ብዬ ብል ወደኋላ በጣም ብዙ ሊያዋራን ይችላል። ለማንኛውም የቤተ ክርስቲያንን ስርዓት እንዲንድ ወይንም የማያከብር ካህን አይደለም። ሁሉም ስርዓተ ቤተክርስቲያንን ያከብራሉ። ነገር ግን እናንተ ስርዓት የምትሉት ምኑን ነው የሚለው መፈተሽ አለበት። ለምሳሌ በቅዳሴ ጊዜ እንግዲህ በበፊቱ ስርዓት እንግዲህ ስርዓተ ቤተክርስቲያን አለ አይደለ? ራሱን የቻለ ትምህርት ስርዓተ ቤተክርስቲያን ስላለ ይሄን እኔ ቢያልፈኝ የስርዓተ ቤተክርስቲያን ጥያቄ ቢሆን መልካም ይመስለኛል። ተምረዋል፣ ይሄ ቢያልፈኝ ጥሩ ነው። አለዚያ ሰፊ ነው። ይሄ ራሱ አንድ ቀን ይይዛል። ሰፊ ነው። ብዙ ጊዜ በአውደ ምሕረት የሚሰጡ ትምህርቶች ተስፋን የሚያሳጡ፣ አለመተማመን የሚያነግሱ ሊሆን ይችላል፣ የሚወቅሱ ይሆናሉ። ይህ ደግሞ የዓለምን መናወስ ሸሽቶ በቤተክርስቲያን እረፍትና መጽናናት ሽቶ ለመጣ ምዕመን ሁሉም አንድ እንዳይሆንበት እሰጋለሁ። እኛ ከእግዚአብሔር ጋር ተነጋግረን ብቻ እንወጣለን። የሚሰጠው ትምህርት እኛን ያማከል አይደለም። ይሄ ለመምህር ይስሐቅ የሚሆን ነው። እንዳጠቃላይ ግን እኔ ጋር ከመጣ ዘንድ አንድ ነገር ቤተ ክርስቲያን ምሕረት ብቻ አይሰበክም። ይሄን ልብ በሉ። ፍቅር ብቻ አይሰበክም ማለት ፍቅር ብቻ አይሰበክም ብዬ ብል እግዚአብሔር ፍቅር ብቻ ነው ተብሎ ብቻ አይሰበክም። እግዚአብሔር መሐሪ ብቻ ነው ተብሎ መስበክ ክደት ነው። ምን ካልኩኝ? እግዚአብሔር መሐሪ ነው እምነት ነው። መሐሪ ብቻ ነው ካልኩ ምንድን ነው? ክደት ነው። እና ምንድን ነው ታዲያ? ፈራጅ ነው፣ ፍርድም አለ። ዳኛ ነው፣ ቅጣትም አለ።
ይህን ሁለቱን ማዕከላዊ በሆነ መልኩ ማስተማር ያስፈልጋል። ዝም ብሎ እግዚአብሔር ቸር ነው ካል እግዚአብሔር ቸር ነው እያል በኃጢአት ላይ ኃጢአትን አትስራ አይደለ? እንደ መቀለድ እንደ ማሾፍ ይቆጠራል። እግዚአብሔር ሁሌ ቀጪ ቆጠቆጪ ነው ብለን ካልንም እግዚአብሔር አምላክን ፍቅርነቱን መሻር ነው፣ ቸርነቱን መሻር ነው። እግዚአብሔር ቸር ነው ፍቅር ነው ብቻ ካልነ ዳኝነቱን ቀጪነቱን መሻር ነው። ስለዚህ ሁለቱም ምን አድርጎ ማስተማር ያስፈልጋል? ሚዛናዊ አድርጎ ማስተማር ያስፈልጋል። የለም እኔ ቸርነቱን ብቻ ነው መስማት የምችለው ካልክ እንደሱም አይሆንም። የለም እኔ ቀጪነቱን ብቻ እንደሱም አይሆንም። እግዚአብሔር ቸር ነው ደግሞ ምንድን ነው? ዳኛ ነው። ቀጪ ነው፣ መሐሪ ነው ደግሞ ምንድን ነው? ቀጪ። ሁለቱንም አስተባብሮ ማዕከላዊ በሆነ መልኩ ሰው ለንስሐ እንዲበቃ ማስተማር ያስፈልጋል። በዚህ መልኩ የሚሰጥ ይመስለኛል። መምህር ይስሐቅ የኔ አባታችንም ሁሉም የጉባኤ ቤት ሰዎች ናቸው እዚህ ያሉትና በሳል መምህራን ናቸው። በጣም በሳል መምህራን ናቸው። በደንብ ነው የምንተዋወቀው። ገና ከምንኩስናው በፊት ነው ከነሱ ጋር የምንተዋወቀው። እዚህ ካሉት ጋራ በጉባኤ ቤት በደንብ እንተዋወቃለን። የኔታ ሊቀ ጠበብት ተድላ መንበሩም ጋር በደንብ ነው የማውቃቸው። መምህር ይስሐቅም በደንብ ነው የማውቃቸው እና ሁሉም እንዲህ ጥራዝ ነጠቅ አይነት መምህራን እዚህ የለም። ሁሉንም ማለት በሚያስችል ረገድ። ስለዚህ ይሄንን ሚዛናዊነቱን ጠብቀው ይሄዳሉ ብዬ አስባለሁ። እንደዛም እገምታለሁ። የወንጌል ጥያቄ የለኝም። መጽሐፍ ቅዱስ አነባለሁ፣ ሌሎች እንዲያነቡ ምከሯቸው ነው። ሰምታችኋል አይደል? ሰምታችኋል። አነቡ የሚል ነው ጥያቄ። ሌላው በዚህ መልኩ ይቀጥላል። እሺ፣ የሚሰጠው ኮርስ ጥያቄ መንፈሳዊ ይዘቱን ባይለቅ ከመጽሐፍ ቅዱስ ታሪኮች፣ ከድርሳናት፣ ከቅዱሳን ገድልና ከእመቤታችን ታምራት ቢጨመርበት። እኔም ዝግጅቱ ነበር፣ አይታችሁት ከሆነ አይደለ? ስላይዱ ላይ ጥቅሶች ነበሩ፣ መጽሐፍ ቅዱስ ነበር፣ የቅዱሳን ተክልም ነበር። የሰዓት እያጠረ ሲያስቸግረን ዋና የነካ ነው እንጂ ዝግጅቱ በዛ መልኩ የተዘጋጀ ነው እና ምንም እንትን የለውም፣ ጉድለት የለውም። ማየት እንችላለን አይደለ? እንደዚህ ብናይ ለምሳሌ ይሄ ምንነቱ ከመጣ በኋላ በቀጥታ የሚመጣው ምንድን ነው? መጽሐፍ ቅዱስ ይመጣል። የይሁዳ አንድ በመጨረሻው ዘመን በኃጢአተኝነት እንደገዛ ምኞታቸው እየሄዱ ዘባቾች ይሆናሉ ብለዋቸው። እነዚህ የሚያለያዩ ስጋውያንም የሆኑ መንፈስም የሌላቸው ሰዎች ናቸው። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ አይደለ? ብዙ ነው። እነዚህ የማይታየውን ብዙ ሐሳቦች ነበሩ። እነዚህን አልነካናቸውም። ዝግጅቱ ነበረ አይደለ? ዝግጅቱ ነበር። ለምሳሌ ከቅዱሳን ገድል ብላችኋል አይደል? የአባንጦንስ እንደዚሁ የአባንጦንስ አባባሎች ሁሉ የቅዱሳን ሁሉ ነበሩ። ትሕትናን ውደዷት ኃጢአታችሁንም የምትሸፍናትና። ሁሉም ኃጢአት በእግዚአብሔር ፊት የተጠላ ቢሆንም ከኃጢአቶች ሁሉ መጥፎ የሆነው ግን የልብ ትዕቢት ነው። ራሳችሁን አዋቂ አድርጋችሁ ከፍ አታደርጉ። ይህን የምታደርጉ ከሆነ ጥረታችሁ ሁሉ ፍሬ አልባ ይሆናል። ይህም መርከባችሁ ባዶውን ወደ ዳርቻው እንዲደርስ ያደርገዋል። እውነተኛ ብልህ የሆነ ሰው አንድ ነገር ይፈልጋል፣ ይኸውም ለእግዚአብሔር መታዘዝ ነው። በዚህች ዓለም እያለ ነፍሱን ስርዓት ያስይዛል። ስለ ስጦታዎችና ስለሚያጋጥመው ነገር ሁሉ እግዚአብሔርን ያመሰግናል። ነበሩ ብዙ ግን እያዋሃድን አለፍ እያልን ነው አደለ? ራፋኤልንም ሀሳብ ትሩሊ አወር ሎርድ ኢዝ ሪች አደለ? እግዚአብሔር ሀብታም ነው፣ ሰይጣን ግን ድሃ ነው። ሰው ሀብታሙ እግዚአብሔርን ጥሎ ድሃውን ሰይጣን እንዴት ይሰማል? እነዚህ አሉ። ነገር በመጨረሻው የሚያስጨንቅ ዘመን እንዲመጣ ይህን ወቅት ሰዎች ራሳቸውን የሚወዱ ይሆናሉ። ገንዘብን የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ፣ ወደ ቤቶች ሾልኮ እየገቡ እያለ ይቀጥላል። በመጨረሻው ዘመን ይላል ጴጥሮስም ይህን ይደግማል፣ እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህን በፊት እወቁ። ይህን እያለ ይቀጥላል አይደለ? ብዙ ዝግጅቱ ነበረ። ካለን ሰዓት አንጻር ሳንጨርሰው ቀርተን እንጂ ዝግጅቱ ጎድሎ አይደለም ነው አይደለ? ከኔ ጋር ናቸው አይደል? እሺ። ለትምህርት የሚመደበው ሰዓት ቢጨመር በጣም ትንሽ ሆነ ነው የሚል ነው። አይ በመጠኑ ነው። ሁሉንም በኦርቶዶክሳዊነት በመጠን ነው።
እንደውም መናፍቁ ዘመናዊነቱ ይዞ አስጨንቆ ይዞን ነው እንጂ የኦርቶዶክስ ስብከት 30 ደቂቃ ብቻ ነው። አሁን ዘመኑ ነጣቂው በዛ፣ በየሰፈሩም በየሚዲያውም በየምኑም አውሬው ስለበዛ ቤተክርስቲያን የነበረዋን ጨምር አድርጋ እያስተማረች ነው። ከዚህ በላይ ደግሞ ስትማሩ ብትኖሩ የሚመጣ ነገር የለም፣ መጸለይ ነው ዋናው። ሰውን ከእግዚአብሔር የሚያገናኘው ንጹሕ ልብ፣ መፈላሰፍ፣ የመማር ብዛት አይደለም። ወደ እግዚአብሔር መቅረብ፣ ንስሐ መግባት፣ እንደ ቃሉ እንደ ትእዛዙ ተመርቶ መኖር የተሻለ ነው። ብዙ ቢበዛ ከዚህ መካከል ደግሞ ማህበራዊ ኑሮ አለ፣ ቤት አለ፣ ራት አለ። ለምሳሌ ሚስት ትኖራለች፣ እዚህ ባለቤት ሊሆን ይችላል፣ እሷ በየሳምንቱ ሊል ይችላል። ብዙ ነገር አለ አይደለ? ልጆች አሉ፣ ትምህርት አለ፣ ብዙ ነገር ስላለ ማህበራዊው ኑሮ ስለሚያባትል በጣም የተንዛዛ እንደው እስከ 3 እስከ 4 ይሁን ብለን ብንል 1 ወር 2 ወር ከዛ በኋላ አይዘልቅም፣ ያቆማል ማለት ነው። ስለዚህ በመጠኑ የሚቀጥል ነገር ቀስ በቀስ የሚያድግ ነገር መሆኑ ይሄ ይበል የሚያሰኝ ነው። ዝግጅታችንን ጨርሰን አንሄድንም። አንድ ቀን ታውቃላችሁ አይደለ? ለምሮ የምንጨናነቀው እናንተ እንዳይመሽባችሁ ነው። እኛማ ስራችን ነው፣ ለእናንተ እያሰብን ነው እንጂ ተዘጋጅቷል አይደለ? ወይ የሚለው ጠፋበት እንዳትሉኝ፣ በስላይድ የተዘጋጀ ነው የተዘጋጀ ነው። አንድም ቀን የምለውን ጨርሼ ሄጄ አላውቅም። ለምንድን ነው ካላችሁ የእናንተን ጊዜ ከመቆጠብ እናንተ ጊዜያችሁን ከማትረፍ ይሄን ከግምት አስገቡ። ጥሩ ትምህርት ሆኖ ሳለ የሚያተኩረው ግን ችግሮቹ ላይ ነው። መፍትሄው መውጫ መንገድ የሚሏቸው ቢነግሩን መውጫ መንገዱን ቅድም ስገባ መውጫ መንገዱ ላይ ትኩረት አድርጌ ነው የጀመርኩት። የመጀመሪያው ሰው ሁኑ፣ አለዚያ ሰው መፍጠር አትችሉ። ትክክለኛውን ትምህርት ካላገኛችሁ ከአውሬ የከፋ ማንነት ይኖረዋል ሰው ብያለሁ። ወንድሙን የሚበላው እኮ ትክክለኛ ትምህርት ጠፋስ። በቤተክርስቲያን አላስተማረም፣ ቤተሰብ አላስተማረም። ከዛ በኋላ ዘመናዊው ዓለም ቀብ አደረገው። ዘመናዊ ዓለም ቀብ አደረገና ዘሰርቫይቫል ኦፍ ዘ ፊተስት አለ። ደካማው ጠንካራውን እየበላው ይሄዳል አለ። ከዛ እርስ በርሱ በብሔር ያንተ ዩ ሃቭ ዩር ኦን ላንጉዌጅ ዩ ሃቭ ዩር ኦን ካልቸር የሚል ዘመናዊነት ቀብ አደረገው። የራሴ ቋንቋ የራሴ ባህል እንዳይጠፋ ሌላ ባህል ሌላ ቋንቋ ያለውን ልውጋው ማለት ጀመረ። ይሄ የትምህርት መዛባት ነው። ሁላችሁ አሁን ያንን ሳይሆን እናንተስ ጋር እንዴት ነው? ልጆቻችሁን በአግባቡ ቤተክርስቲያን ስርዓት እያሳደጋችሁ ነው? ቤተክርስቲያን ትመጣላችሁ? እሑድ እሑድ በአምልኮ በቅዳሴ አትደራደሩም? እንዲህ የምታደርጉ ከሆነ መልካም ይሆናል። በነገራችን ላይ አንድ ጥያቄ ልጠይቃችሁ። አንድ አይነት ቋንቋ የሚነጋገረው ማህበረሰብ እርስ በርሱ ይከባበራል ወይ? እስቲ ይሄን መልሱልኝ። አንድ አይነት ቋንቋ አንድ አይነት እምነት የሚጋራው ሰው እርስ በርሱ አይገዳደልም ወይ? እርስ በርሱ ይከባበራል ወይ? እርስ በርሱ ይፈቃቀራል ወይ? ንገሩኝ እስኪ። አንድ ጥያቄ እንዲህ ብላችሁ ጠይቃችሁ ታውቃላችሁ? አንድ አይነት ቋንቋ አንድ አይነት እምነት አንድ አይነት ህይወት እየተጋራን የምንገዳደል ከሆነ ሌላ ቋንቋ ሌላ ባህል ያለው ሌላ ቋንቋ ያለውን ቢገድለው የሚያስደንቀው ነው? እኔ ካላረኩት ሌላው ሲያደርገው ካልሆነ በቀር ግድያውን እየደገፍኩ አይደለም፣ ጭከናውን እየደገፍኩ አይደለም። ግን ሁላችንስ ጤነኛሞች ነን ወይ? እኔ የአርሲ ተወላጅ ነኝ እውነቱን ለመናገር። ግን በተለያየ የቤተ ክርስቲያን አገልግሎት ማንሄድበት ሀገር የለም፣ ማልዞረው ሀገር። ወደ አርሲም አሁን ሽርካ ላይ የሚሞቱት አብዛኛው ኦሮሞዎች እንደሆኑ ታውቃላችሁ። እኔ አይን ምስክር ነኝ በአይኔ። አሁን እዚህ የሚወራው ሌላው ብሔር ሌላውን ገደለው ነው አይደለም የሚሰማው። ይሄ የፖለቲከኞች ወሬ ነው። እኔ በአይኔ ያየሁት ስም ዝርዝር አውጥቼ ላሳያችሁ እችላለሁ። ሽርካ ላይ ከሞቱት 125 ሰው አንድ አካባቢ ሞቷል። 28 የት ግባ የት ወስደው እንዳደረሱት አይታወቅም። ግን ከ50 በላይ የሚሆኑ ኦሮሞ ነው። መገርሳ፣ ደቻሳ፣ ጫላ የሚል ነው በሙሉ የሚል ነው እና መገዳደሉ የሚፈለገው ሀገራችን ላይ የብሔር ጦርነት እንዲነሳ ይፈለጋል። የሃይማኖት ጦርነት እንዲነሳ ይፈለጋል። እንደዚህ በዓላማ የሚሰሩ ጠላቶች አሉ። ይሄ የሚካድ አይደለም። ይሄ ነገር ግን ስኬታማ የሆነው ሁሉም ቤተሰብም ቤተክርስቲያንም ሁሉም የራሱ የሆነውን መንፈሳዊ የሆነ ማንነቱን ሳይገነባ ባዶውን አገኙት፣ እንደ በረደ ገንፎ እየዛቁ ወደሚፈልጉት ሀሳብ አሳተፉት። ስለዚህ ሁላችን የድርሻችንን መወጣት አለብን። እውነቱ ይሄ ነው። እየሞተ ያለው የተወሰነ ብሔር ተመርጦ አይደለም። በእርግጥ እንትኑ የሚያደላው ኦርቶዶክስ ላይ ነው የሚያደላው፣ የሚበዛው
ከሟቹ ኦሮሞም ቢሆን ኦርቶዶክስ ስለሆነ በአብዛኛው እየሞተ ነው። ይሄ ግልጽ ነው፣ የማይካድ ነው። ነገር ግን እውነት እኔ ካየሁት ከሰማሁት፣ ለምሳሌ እኔ ደብር 4 ሰዎች አንድ ቀን ታርደዋል። ከታረዱት አንዱ አማርኛ እንኳ በደንብ አይችልም። አባቱ ከናካቴውም አይሞክርም። ጋሽቶ ላይ ይባላል እናውቀዋለን። ከናካቴው አማርኛ አይሞክርም። ስር መሰረቱ ኦሮሞ ነው። ኦሮምኛ ቋንቋ ተናጋሪ። ልጁም ተንተባትቦ ነው አማርኛ የሚናገረው። ግን ከታረደው አንዱ እሱ ነው። እና ሰፋ አድርገን እንይ፣ ሀገራዊ ነገሩን ሰፋ አድርገን እንይ። እኔ ፖለቲከኛ አይደለሁም፣ አላቅም እዛ ጋር። ግን እውነት መናገር ደግሞ አለብኝ እንደ አባት። ስለዚህ እርስ በርሳችን ያለውን ነገር ሰፋ አድርገን ማየቱ ወሳኝ ይመስለኛል። ይሄንን በዚህ መልኩ እንይ። መፍትሄው ሰው መሆን ነው። ትምህርቱን የጨረስኩ ይመስለኛል። ጥያቄውን የጨረስኩ ይመስለኛል። ስለዚህ እንዳጠቃላይ ሌላ ጊዜ ጥያቄ አለ? እሺ የታል? አይ አልከፈትኩ። በቃ ይሄው ይበቃል። ምንድን ነው የሚለው? ጎዶምን ለመቀበል ባልና ሚስት 2 ልዩነት ቢኖራቸው አንዱ አልቀበልም አንዱ መቀበል ቢፈልግ መለያየት ወይስ አንዱ ተቀብሎ አብሮ መኖር ይቻላል? ባልና ሚስት ሁለቱ አንዱ መቁረብ ፈልጋለሁ አንዷ መቁረብ አልፈልግም ቢባል እንዴት ይሁን ነው? ይሄ ከኔ ትምህርት ጋር ግንኙነት የለውም ከኔ ትምህርት ጋር አይደለ? ስለዚህ በዚህ አልገደድም። ግንኙነት የለውም። ምናልባት ደግሞ የስርዓተ ቤተክርስቲያን ጥያቄ ስለሆነ በስርዓተ ቤተክርስቲያን ይስተናገድ። ከዘመናዊነት አንጻር ከልጅ አስተዳደግ አንጻር ይሄንን እንይ። በመጨረሻ ትምህርቴን ስደመድም ዘመናዊነት ምንድን ነው የሚለውን በማንሳት ስንት ሰዓት ነው? ሰዓት የለም። በቃ ሰዓት የለም ስላለ መደምደሚያም የለም። በአጠቃላይ መንፈሳዊነት ምንድነው የሚለውን በአንድ ቃል ልበልላችሁና ትምህርቴን ላብቃ። በጣም አንድ ቅዱስ መንፈሳዊ አባት አሉ፣ ዲሜትሩ ይባላሉ። ዲሜትሩ በጣም እጅግ የተከበሩ የኦርቶዶክስ መንፈሳዊ አባት ናቸው። መንፈሳዊነትን ዲሜጥሮስ ትናልዮ ይባላሉ። መንፈሳዊነትን በዚህ መልኩ ገለጹት። ምን ይላሉ? ኦርቶዶክሳዊ ማንነት spirituality involves a journey towards a mystical union with God. ከእግዚአብሔር ጋር የሚደረግ የሚስጥራዊ ውህደት ጉዞ ነው። ጉዞ ነው፣ የእድሜ ልክ ጉዞ። ይሄ ጉዞ ደግሞ ከእግዚአብሔር ጋር ሚስጥራዊ አንድነትን በመመስረት ወይንም ያንን በመጠበቅ የምናደርገው ጉዞ ነው። ይሄ ጉዞ ደግሞ union with God through living the gospel መጽሐፍ ቅዱስን በመኖር እንደ እግዚአብሔር ቃል በመኖር gospel teaching in the context of the church። ያ የመጽሐፍ ቅዱስን ሐሳብ ደግሞ እኔና እናንተ ቤት ባነበብነው ሳይሆን ቅድስት ቤተክርስቲያን ተረድታ በምትተረጉመው ትርጉም መሰረት በዛ ትምህርት ጸንቶ በመኖር ከዛ ውጪ ደግሞ context of the church and participating in her sacrament በሰባቱ ሚስጥራተ ቤተክርስቲያንን በመሳተፍና ቅዱሳት ትውፊቶቿን በመጠበቅ የምናደርገው ጉዞ መንፈሳዊነት ይባላል ነው። መንፈሳዊ ይሄ ነጠላ መልበስ አይደለም፣ እነዚህን ሐሳብ ብቻ አይደለም ነው። አትልበሱ ደግሞ የሚለው እንዳትወስዱ። ነጠላ መልበስ ብቻ አይደለም፣ እነዚህን ሐሳቦች ማወቅ ያስፈልጋል። ሰዓት ስለሌለን ለዛሬው የመከረን ያስተማረን አምላካችን ስሙ ይክበር ይመስገን፣ ከፍ ከፍ ይበል። ይቆየን።